አይዞ አዳምዬ። አንዴ እሺ፣ ይኸው አንድ ጊዜ ስለ ተሳሳትኩ ይቅርታ ልጠይቃችሁ ነው። አንድ ጊዜ ተሳስቻለሁ። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 2 ላይ እንደዚህ ይላል፣ እርሱም ልጆች ኃጢአት አታድርጉ ነው ከአንድ ነው 2:1 ላይ እንደዚህ ይላል፣ ልጆች ኃጢአት እንዳታደርጉ ይህን እጽፍላችኋለሁ፣ ማንም ኃጢአት ቢያደርግ ግን በአብ ዘንድ ጠበቃ አለን ይላል፣ እርሱም ጻድቅ የሆነ ክርስቶስ ኢየሱስ ነው ይላል። ስለዚህ ይቅርታ ጠይቃለሁ። ልጆች ኃጢአት እንዳታደርጉ ይህን እጽፍላችኋለሁ፣ ማንም ኃጢአት ቢያደርግ በአብ ዘንድ ጠበቃ አለን ያለው ዮሐንስ ነው። ስለዚህ ለእሱ ይቅርታ ጠይቃለሁ። ዮሐንስ እንደዛ ስላለ ማለት ነው። አንድ ይቅርታ ጠይቃለሁ። አዳም ላይ ያመጣው ላይ ምን አለ? አዳም ላይ ያመጣው ደግሞ ይህንን የአንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ምን አለ? ይህን እጽፍላችኋለሁ ማንም ኃጢአት ቢያደርግ በአብ ዘንድ ጠበቃ አለን የሚለውን ምን አለ? የአዳም ላይ የምዕመናን ጠበቃ ነው ኢየሱስ ብሎ ፈቶታል። ይህንን ማለት ነው። ስለዚህ ለእሱም ይቅርታ ጠይቃለሁ ነው። ለሁለት ነገር ነው ይቅርታ የምጠይቃቸው። አንደኛው ዮሐንስ እንግዲህ ኃጢአት ብናደርግ በአብ ዘንድ ጠበቃ አለን ስላለ ይቅርታ ጠይቃቸዋለሁ፣ አንደኛ። ሁለተኛ የአዳም ደግሞ ይዞ የመጣው ላይ ኢየሱስ የምዕመናን ጠበቃ ነው የሚል አለ። ስለዚህ ለሁለቱ ይቅርታ ጠይቃቸዋለሁ። ኦኬ ዩ ሃፒ አይደል? ያ ለሁለቱ ይቅርታ ጠይቃቸዋለሁ። ለምን? ጽሁፉ ስላለ ማለት ነው። እዚህም ላይ እንግዲህ ጠበቃ አለን ይላል ለክርስቲያኖች፣ የአዳም ጽሁፍም ላይ የምዕመናን ጠበቃ ነው ኢየሱስ ይላል። ስለዚህ ለሁለቱም ላይ ጠበቃ አለን ስለሚል ይቅርታ ጠይቃቸዋለሁ። አመሰግናለሁ። ላሳይ ይችላል። እሺ፣ አይ ራሱ አሳይቶታል። ለመማማር ቢሆን ጥሩ ነበረ። ግን ጠበቃ አለን ሲል ዮሐንስ ላይ ስለመከራከር አይደለም አይደል? ለምን የኃጢአታችን ማስተሰሪያ የሚለውን አማርኛውን አላውቅም፣ እንግሊዝኛውን ካየ ወይም ግሪከኛውን ኢላዝሞስ ነው። ከመስቀሉ ስራ ጋር የተገናኘ ነው። የተገናኘ ሳይሆን የመስቀሉን ስራ ነው ኢላዝሞስ። እኛ ምን ብለናል? እኛ ቀድም አዳም ሲያነሳም ስለመከራከር አይደለም። ጠበቃ ሲል ውክልናን ብቻ የሚያሳይ ነው እንጂ ከአብ ጋር ወይም ከሌላ አካል ጋር ይከራከራል ሳይሆን እኛን ወክሎ እሱን እናንተ በሉት። እሱን እናንተ በለ እሱን እናንተ ነው የምትለው። እኔ ያልኩት ምንድን ነው? ጠበቃ ነው ይላል። ጠበቃ ነው ማለት ምን ማለት ነው? እዚህ ክፍል ላይ በግልጽ ቃሉ አለ። ጠበቃ ነው ይላል። አሁን በሰማይ ኢየሱስ የኛ ጠበቃ ነው። ጠበቃ ነው ሲል ምን ማለቱ ነው? እንግዲህ ጠበቃ እንደምታውቀው በፍርድ ቤት ያንተ ደንበኛ ነው። በፍርድ ቤት ስለ ፍርድ ቤት አይደለም ያወራው። ቆይ አንድ ጊዜ አባይ ይመልሰዋል። አረ መጀመሪያ ልጨርስ እንዴ? እኔ እያወራን የገባው እኔ ላስረዳና በኋላ ትቀጥላለህ። ጠበቃ ነው ሲል ከአብ ጋር ወይም ከሌላ ጋር ጨርሰህ ጠይቀኝ፣ ደግሞ እኔ ላስረዳ ትላለህ። ስለመከራከር አይደለም። ሲጀመር ግሪከኛ ኦሪጂናሉ ቃል ፓራክሊቶስ ነው የሚለው። ፓራክሊቶስ ሲኒጎሮስ ወይም ጠበቃ ተብሎ ይተረጎማል። ምን ማለት ነው? ኢየሱስ ክርስቶስ የኛ ኃጢአት ተወካይ ነው። የእኛን ኃጢአት ተሸክሞ ከከተማ ውጭ ተሰቅሏል፣ መስዋዕት ሆኖልናለው። የኃጢአታችን ማስተሰሪያ የሚለው ይሄ ነው። ለእኛ ብቻ አይደለም ለዓለም ሁሉ ይላል። ብዙ ጊዜ ሁለት አይጠቀስም። የኃጢአታችን ማስተሰሪያ ምን ማለት ነው? እዚሁ አንደኛ ዮሐንስ 4:10 ላይ ይመልሰዋል። አንብብላችሁ 4:10 ላይ ፍቅር እንደዚህ ነው፣ እግዚአብሔር እሱ ራሱ እንደወደደን ስለ ኃጢአታችን ማስተሰሪያ ይሆን ዘንድ ልጁን እንደላከ እንጂ እኛን እግዚአብሔር እንደወደደን አይደለም። ልጁን እንደላከን ለኃጢአት ስርየት። ልጁን እንዴት ነው አብ የላከው? ለኃጢአት ስርየት ልጁ እንዲሰቀል እንዲሞትና መካከለኛ ሆኖ እንዲያስታርቀን። ስለዚህ ጠበቃ ነው ሲል ስለ አዲስ ኪዳን የመካከለኝነትን አገልግሎት ነው የሚናገረው፣ የመስቀሉን ስራ የቤዛነቱን ስራ እንጂ ስለ ክርክር ልክ ጠበቃ ቤት እንደሚደረገው ስለ ክርክር አይደለም። ስለዚህ ኃጢአት ብትሰሩ እያጽናናቸው ነው። በነገራችን እዚህ ጋር ይህንን ሲጽፍላቸው ትጨርሳለህ። ዛሬ እየጠበኩ ነው እስክጨርስ። ቅድም ብዙ ስታወራ ነበር። እሺ ያው ላቁምልህና እስቲ አውራ።
ኤፒ ግን የቀደሙን ዲክሽነሪ ብናሳያቸው ጥሩ ነው። አምታቷል፣ ትንሽ ግልጽ አድርጎ አላሳየም። ነገራችን ላይ እንግሊዝኛውን ካያችሁት ፕሮፔቴሽን ነው የሚለው። ፕሮፔቴሽን ማለት ደግሞ ሄዱና ይዩት ወይም ኢላዝሞስ። ቀጥል አይፍሬ ትግባ እንጂ እኔ ደግሞ ላስረዳ። እሺ ልጆች ሆይ ኃጢአት እንዳታደርጉ ይህን እጽፍላችኋለሁ ይላል። ማንም ኃጢአት ቢያደርግ ግን በአብ ዘንድ ጠበቃለን እሱም ጻድቅ የሆነው ክርስቶስ ነው ብሎ 4 ነጥብ አድርጓል። ከዚያ ይወርድና እሱም የኃጢአታችን ማስተሰሪያ ነው ይላል። ስፒሮስ ይህንን ተወውና 4 ነጥብ አድርጎ የዘጋውን ምዕራፍ 2 ሄዶ እሱ የኃጢአት ማስተሰሪያ ነው አለ። የኃጢአት ማስተሰሪያ ማለት ምን ማለት ነው ላስረዳችሁ ምናምን ብሎ ሌላ ታሪክ ውስጥ ገባ። ምን አገባን እኛ እዚህ ጋር። እኛ እያወራን ያለነው አንድ ላይ ያለውን ነው። ክርክራችን እዚህ ጋር ነው። ጠበቃ የሚለው ነው። እዚህ ጋር ጠበቃ የሚለውን ልተርጉም ብለህ የኃጢአት ማስተሰሪያ ብለህ ትሄዳለህ። እዚህ ጋር ምን አመጣ? የኃጢአት ጠበቃ ያለው እዚህ ጋር አይደለም እንዴ? 4 ነጥብ አይደል እንዴ ዘጋው? እዚህ ጋር ልጆች ኃጢአት እንዳታደርጉ እንጽፋለሁ አለ። ከዛስ ማንም ኃጢአት ቢያደርግ በአብ ዘንድ ጠበቃለን እሱም ጻድቅ የሆነው ክርስቶስ ነው ብሎ 4 ነጥብ አደረገ። ከዛስ በኋላ ቆይ ጠበቃ ማለት እንደሱ አይደለም አልክና 2 ላይ መጣና የኃጢአታችን ማስተሰሪያ ነው የሚለው ነው አልክና ይህንን ልፍታ ብለህ ትሄዳለህ። ምን አይነት ነገር ነው እያደረክ ያለው? ምን እዚህ ንፍጦ አፍንጫው ላይ የደረቀ ሞኝ አለ እንዴ? እዚህ ጋር ያለውን መፍታት ከቻልክ እዚህ ጋር ያለውን አትፈታም እንዴ? ጠበቃ የሚለው አድቮኬተር ነው የሚለው። ምንም ሌላ ቋንቋ ልታመጣ አትችልም። የፍርድ ቤት ቋንቋ ነው። ጠበቃ ማለት ፍርድ ቤት ውስጥ እንደምታውቁት አንድ ሰው ለምሳሌ እኔ ብከሰስ እኔን ወክሎ የሚከራከር ማለት ነው። እኔን ወክሎ ሀሳቤን የሚያስረዳ የሚከላከል፣ እንዳይፈረድብኝ የሚያግባባ ማለት ነው አይደለ? እንዳይፈረድብኝ የሚያደርግ ማለት ነው። ጠበቃ ማለት እሱ ነው። እዚጋ ጠበቃ የሚለው ቃል አድቮኬተር የተጠቀመው ለዛ ነው። ኢየሱስ ለእኛ ጠበቃችን ነው በሰማይ። የኃጢአት ደሞዝ ሞት ነው። ኃጢአት በሰራን ጊዜ እንዳንሞት ተላልፈን ለጥፋት እንዳንሰጥ እሱ እኛን ወክሎ በሰማይ እኛን ወክሎ ኢማጂን እኛን ወክሎ ሰዎችን ወክሎ ማለት ነው፣ ክርስቲያኖችን ወክሎ ማለት ነው። ተላልፈን እንዳንጎዳ እሱ ስለኛ ጠበቃ ይሆናል። ጠበቃ ይሆንልናል ማለት ሰማይ ቤት ሄዶ ግራና ቀኝ ፍርድ አይቼ ተፈርዶልሃል ምናምን ይባላል ምናምን አይደለም። ጠበቃ ማለት የሚያሳየው እዚህ ጋር ወይ ተዋቀስ በእንቲያነ እንደምትሉት እናንተ በግዙ ማለት ስለኛ ይከራከራል አይደለም እንደምትሉት። ካዲያ እኛ ጋር ሲመጣ ምንድን ነው እሱን በጨርቅ አስር የምትመጣው? ቆንጆ ቃል ነው እሱ። ወይ ተዋቀስ በእንቲያነ ስለኛ ይከራከራል ማለት የሆነ ሰው ግራና ቀኝ ቆሞ አይ እንደዚህ ነው፣ አይ እንደዚህ ነው፣ አይ እንደዚህ ነው እያለ ተከራክሮ መጨረሻ ላይ ድል ያደርጋል ምናምን አይደለም። ኦኬ ጠበቃ ነው ኢኔሴንስ። በቃ አንተን ወክሎ እዛ አለ እሱ ተላልፈ እንዳትጎዳ፣ በኃጢአት በድካም ተላልፈ እንዳትጎዳ እሱ ስለ አንተ ኃጢአት ዋጋ የከፈለው ሪዴምድ ያደረገ ደሙን ያፈሰሰልህ እሱን በማመን ምክንያት ተላልፈ እንዳትጎዳ ያዳነ እሱ የእግዚአብሔር ልጅ ኢየሱስ። እንደገና ደግሞ ካዳነህ በኋላ ደግሞ እስከ ዘላለም ድረስ ድነት የተጠበቀ እንዲሆን በኃጢአት እንዳትጠፋ እሱ ስለአንተ በሰማይ ይታያል። አገልግሎት አለው። መካከለኛ ነው። ጠበቃ ነው። እንደገና ቅድም ስንል እንደነበረው ጠበቃ ነው፣ አማላጅ ነው፣ መካከለኛ ነው፣ ሊቀ ካህን ነው። ይሄ ስራ ሁሉ ተመሳሳይ ነው ስንል እንደነበረው እንደዛ ስለአንተ ጠበቃ ይሆናል። ሀሳቡ ግልጥ ነው። ምን ታች ጋር ወርደ ይሄንን ላብራራ ትላለህ። ጠበቃ የሚለው እንደዛ ነው። እንደሱ አይደለም የምትለው ምንም ልዩነት የለውም። እንደዛ ነው ማለት ነው። ጠበቃ ማለት እንደዛ ማለት ነው። አይደለም የምትል ከሆነ ደግሞ በእናንተው መጽሐፍ ሃይማኖተ አበውን እንከፍትና ይህንን እናብራረዋለን በዛ ማለት ነው። ሃይማኖተ አበው ስለ ኢየሱስ ክርስቶስ ጠበቃነት የተናገሩትን እናነሳለን። ቴንክ ዩ። ኦኬ ቅድም መዝገበ ቃላት ሲከፈት አይታችኋል አይደል? 1 እና 2 ነበር የተጠቀሰው። አንደኛ ይሄኛው፣ ሁለተኛ ደግሞ በነገራችን ላይ ጳውሎስ ጠበቃ ብሎ አልጻፈም፣ ፓራክሊቶ ብሎ ነው የጻፈው። እና ኤፍ ጠበቃ ትርጉም ነው። 4 ነጥብ የሚለውን ያው በመጀመሪያው መጽሐፎች ሲጻፉ ነጥቦች አልነበሩም፣ ሰዎች ያስገቡት ነው። እሱ ላይም ችግር የለም። 4 ነጥብ አለ። ጠበቃ ነው የሚለው ሁለቱንም ለመከራከር ከፈለኩ ጳውሎስ ሁለቱንም አይደለም አላደረገም፣ ነጥብም አላደረገም፣ ጠበቃም አላለም። ግሪከኛውን ክፈትና ጠበቃ የሚለውን ታሳይኛለህ። አሁን ክፈተው። ፓራክሊቶስ አጽናኝ ነው የሚለው አይደለ? ኦሪጂናሉ። እሺ አሁን ጳውሎስ ሲጽፍ አጽናኝ ነው ያለው፣ ጠበቃ ነው ያለው። ክፈትና አሳየኝ ግሪከኛውን አንድ ጊዜ ለመከራከር ከፈለክ። ኦኬ አንድ ጊዜ አሁን ትሪክ ድሮ ከ5 ዓመት በኋላ እንደ አዲስ ቀሽራ መጣህት ማለት ነው። አዲስ እንትን ትራ ምንድነው? ክርክሩን ተሸነፍክ። አሁን ጠበቃ የሚለውን ስትሸነፍ ቆይ ልናገር ደግሞ ለመማማር ሳይሆን እዚህ ጋር ስትሸነፍ ውይይቱን ምን አረከው? ቃላትን ዮሐንስ 1:2 ቀጥል፣ ችግር የለም ቀጥል። ቆይ አሁን ሰው መጽሐፍ ቅዱስ አነበብንና ጠበቃ የሚለውን ተስማምተን በጠበቃ በሚለው ነበር እስካሁን ስንከራከር የነበረው። ኮመንተሪውም ወጥቶ ጠበቃ የሚለው ትርጉም ነበር ሲታይ የነበረው። አሁን ጠበቃ የሚለው ላይ ሲሸነፍ ክርክሩን ወዴት ማዞር ፈለገ?
አይ ጳውሎስ እኮ ጠበቃ አላለም። ዋናውን የግሪኩን ሄደን በግሪክ የተጻፈውን እሱ ሌላ ክርክር ነው። አሁን እንሄዳለን ወደዛ። ግን ሽፍት አታረግም። መጀመሪያ እዚህ ጋር ጠበቃ አለን። ኢየሱስ አሁን በሰማይ ለቅዱሳን ጠበቃቸው ነው። እሱን ማመን አለብህ፣ መቀበል አለብህ። ከዛ አሁን ወደ ግሪኩ እንሄዳለን። እስካሁን የነበረው ክርክር የግሪክ አልነበረም። በግሪኩ ምንድነው፣ በዕብራይስጡ ምንድነው፣ በእንትኑ ምንድነው አልነበረም። ክርክሩ የነበረው ጠበቃ ማለት ምን ማለት ነው የሚል ነበረ። አትቀይር። በቃ እዚህ ጋር ተሸንፈሃል። አሁን ጨርሰናል። አሁን ጠበቃ የሚል በግሪክ እኔ ደግሞ ምንድነው ምናምን ሌላ አርጊመንት ተከፍተዋል ማለት ነው። ወደዛ እንሂድ። ሌላ አርጊመንት ነው ይሄ። ጎሄድ ይሄ ትዕቢት ትልቁ የመጽሐፍ ቅዱስ የሚያስተምረው ትዕቢትን እንትን ማለት ነው። ትንሽ ረጋ በል። ፓራክሊቶስ ነው የሚለው እንትኑ ሲተረጎም ግን አውዱ ጠበቃ ተብሎ ሲኒጎሮስ ብሎ ተተርጉሟል። ሲኒጎሮስ ሲባል ከሆነ አካል ጋር ይከራከራል አይደለም። ኃጢአትን ስትሰሩ ተስፋ አትቁረጡ። ኢየሱስ ክርስቶስ ከከተማው ውጭ ለእናንተ ኢላዝሞስ ሆኗል። ኢላዝሞስ ነው የሚለው ፕሮፖቴሽን። ስለዚህ የኃጢአታችሁን ደሞዝ ከፍሏል ነው ክፍሉ። አውዱ ስለ ኃጢአታችሁን ደሞዝ ከፍሏል ኢየሱስ ክርስቶስ ለእናንተ ብቻ ሳይሆን ለዓለም ሁሉ። ስለዚህ ኃጢአት ብትሰሩ ተስፋ አትቁረጡ ነው እንጂ ከአብ ጋር ወይም ከሌላ አካል ጋር ሲጀመር ኃጢአት ስትሰራ ደሞዙ ሞት ከሆነ እግዚአብሔር አይደለም የሚገድልክ። ከአብ ጋር ወይም ከሰይጣን ጋር ወይም ከሌላ ጋር ይከራከራል የሚል አይደለም። ግዕዙንም ጠቅሰዋል ሮሜ ላይ፣ እሱም ትክክል አይደለም። ልክ ፈራጅ የሚለው ትክክል አይደለም እንደሚለው ግሪከኛው ተከራከር አይልም። ቅዱስ ዮሐንስ አፈወርቅንም ብጠቅስ ዮሐንስ ሮሜ ላይ ጸሎትን ነው። ከዚህ በፊትም አይተነዋል። ስለ ጸሎት ነው የሚናገረው። ለመማማር ከሆነ ትንሽ ረጋ ብለን ኢየሱስ ክርስቶስ አገልጋይ ነው፣ አገልጋይ አይደለም ማለት አንችልም። አገልጋይ ነው ሲባል ግን በሰማይ ላይ አገልጋይ ነው ሲባል ሰማይ ላይ ያሉትን ያገለግላል አይደለም። የአዲስ ኪዳን አገልጋይ፣ የአዲሱ ኪዳን አገልጋይ፣ የሁላችንም አገልጋይ ነው። አንድ የበሰራው ይሄ የሁሉም የክርስቲያን እንትን ነው። እዚህ ላይ መከራከር እኮ እንዲሁ ልዩነት ለማስፋት ካልሆነ በስተቀር ሁላችንም እናምነው ነው። ኢየሱስ ክርስቶስ የአዲስ ኪዳን አገልጋይ ነው ስል በመስቀሉ ስራ አንድ ጊዜ ያደረገው ነገር ነው። እዚህ ላይ ለምን እንደምንከራከር አላውቅም፣ ግን እዚህ ጋር ሀሳቡን እንየው። በትልቁ አርግኝና ግሪኩን ከፍቼ ላሳይ። ሀሳቡን እዚህ ጋር ምንድን ነው ሶቨርን ከአንተ ጋር ታወራላችሁ ከስፒር ጋር ይህንን ብቻ አለበልና ከአንተ ጋር ትቀጥላላችሁ። እሺ ስፒር አንደኛ ሁለት ነገር ነው ማንሳት ፈልገው። አንደኛው አሁን አገልጋይ አይባልም ያለው ያው ያንተው ጓደኞች ናቸው። አገልጋይ አይደለም ብለው ሌሊቱን ሙሉ ሲጨቀጭቁን የነበረው ማለት ነው። አገልጋይ ነው ይላል። ሃይማኖት አበውን አይቀበሉም፣ መጽሐፍ ቅዱስን አይቀበሉም፣ ሁሉንም ነገር አይቀበሉም። አገልጋይ አይደለም ነው ሲሉ የነበረው እነሱ ችግር ነው። አሁን ወደ እኔና ወደ አንተ አርጊመንት ስንመጣ ግን ምንድነው እዚህ ጋር ለምሳሌ አንደኛ ዮሐንስ መልእክት 2 ላይ ያለው ልጆቹ ኃጢአት እንዳታደርጉ ይጽፋለሁ ብሎ ለክርስቲያኖች ነው የሚጽፈው፣ በክርስቶስ ኢየሱስ ላመኑ ሰዎች። አሁን ጠበቃ እያለ የሚናገረው እዛ ጋር ቀላቅለህ አንተ ለዓለም ሁሉ እንደሆነ አድርገህ ነው የምታወራው። አይደለም። ልጆቹ ኃጢአት እንዳታደርጉ እንጽፋለሁ፣ ማንም ኃጢአት ቢያደርግ በአብ ዘንድ ጠበቃ አለን፣ እሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። ለእኛ ነው። ዓለምን በሙሉ ያላመኑትን የሚመለከት አይደለም። ከዛስ እነሱን ደግሞ ኢንክሉድ የሚያደርግ ነገር መቼ ይናገራል? 2 ቁጥር ላይ ይናገራል። ምን ብሎ? እርሱም የኃጢአታችን ማስተሰሪያ ነው ካለ በኋላ ለኃጢአታችንም ብቻ አይደለም አለ፣ ነገር ግን ለዓለም ሁሉ ኃጢአት እንጂ። ኦኬ አየ፣ የኃጢአታችን ማስተሰሪያ ነው እሱ አለ። ኃጢአታችን የሚሰረይበት ነው አለና፣ ግን ለኃጢአታችን ብቻ አይደለም፣ ለእኛ ብቻ አይደለም፣ ለዓለም ሁሉ ኃጢአት ነው አለ ኢየሱስ። ኦኬ ሶ አሁን 2 ላይ ነው አሁን ጠቅላላ አድርጎ ጀነራላይዝ አድርጎ ለሁሉም አድርጎ የሚያመጣው ማለት ነው። የኃጢአት ስርየትን በተመለከተ ኦኬ፣ ሪዴምሽንን በተመለከተ ኦፍኮርስ። ቁጥር 1 ላይ ግን ስለ ጠበቃነቱ የሚያወራው ለክርስቲያኖች ነው፣ ስለ ክርስቲያኖች ነው ስፔሲፊክ አድርጎ የሚናገረው። በአብ ዘንድ ጠበቃለን የሚለው ማለት ነው። አሁን ጠበቃለን የሚለው ሀሳብ ቅድም አሁን የሚከራከር ሆኖ በግራና በቀኝ ሰው ኖሮ ወይ ከአብ ጋር ወይ እንደዚህ አንዴ ያናንተ እነ ልደት ቃል ጋር ከዛ ዲቤት ሳደርግ ከሰይጣን ጋር ነው የሚከራከረው ብሎኛል እና እንደዛ አላለም። እኛ እንደሱ አላለም። ከእንትና ጋር ነው የሚከራከረው ከእንትና ጋር ነው አላለም። እኛ
ክርክር ይሄ በአብ ዘንድ ጠበቃ የሚለው ሀሳብም የፍርድ ቤት ቃል ነው። ፍርድ ቤት ቃሉ ምንድን ነው? ጠበቃ ማለት ይታወቃል። ስለ አንተን እንዳይፈረድብህ አንተን የሚከላከል ማለት ነው አይደለም? ስለ አንተ የሚያስረዳ የሚያብራራ፣ አንተ እንዳይፈረድብህ የሚከላከል ሰው ማለት ነው ጠበቃ የሚለው ሀሳብ። እዚህ ጋር ጠበቃ የሚለው በሰማይ የሆነ ችሎት ኖሮ መሀል ላይ ሆኖ ኢየሱስ አይ እንዲህ ቢሆን ብሎ በቃ አሸነፈ ኢየሱስ ምናምን እንደዛ አይደለም። ኦልሬዲ አሸንፏል። እሱ በመስቀል ላይ ደሙን አፍስሶ መስዋዕት ሆኖ ኦልሬዲ ያንን ይዞ ገብቷል ነው የሚለው። አሁን ጠበቃ አለ በሰማይ የሚል ያ የሰራልህ ስራ እኛ ቅድም አሁን በሞቱ ነው ሲል አዳም ከሞቱ ውጭ የሆነ ነገር አለ ወይ ያለን እኛም ግራ ገብቶናል። አሁንም ከአንተ ጋር ስንከራከር ማለት ነው። ስለ ምልጃ ስናነሳ አንድ ጊዜ ስለ ርቅም ስናነሳ አንድ ጊዜ ባፈሰሰው ደሙ ነው ኢየሱስ አስታራቂ ነው ስን አንድ ጊዜ እንዴ እኛ ካዲያ በየቀኑ ይሞታል ኢየሱስ አለን እንዴ? ኦፍኮርስ አንድ ጊዜ በሞተው ነው እንጂ አንድ ጊዜ እንደዛ ምንድን ኦኬ ኤፍሬም ሰላም ነው ወይ? እንዴት ናችሁ? ኦኬ አንድ እዚህ ጋር እችን ብቻ እያወራችሁ ያላችሁት ዞን በጣም የሌለ ነገር ነበር ሲያወራ የነበረው እና ምልጃ ሌላ ነው። እሱ ሁለቱ ተቀላቅለው ነው እየተናገሩ ያሉት። ግን ስፕሮሳ ኦኬ እናጥራው ወርቅና ምልጃ እዚህ ጋር እየተናገረ ያለው ሐሳቡን ጨርስ። እሺ አንደኛ ዮሐንስ ላይ እየተናገረ ያለው ስለ እርቅ ነው። ሮሜ እና ዕብራውያን ላይ የተጠቀሰው ስለ ምልጃ ነው። ሁለቱን ባንቀላቀለው አሁን እዚህ ጋር እኔ አንደኛ ዮሐንስን የፈለኩት አንደኛ ዮሐንስ እንደውም መጀመሪያው ላይ እንደውም የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። ስለዚህ ከኃጢአት ሰው የሚነጻው በደሙ ነው አይደል? ስለዚህ ጠበቃ አለን ሲል ለክርስቲያኖች ተስፋ አትቁረጡ፣ የእኛን ኬዝ የያዘ አካል አለ። ኃጢአት ብትሰሩ ደሙን አፍስሱላችኋል፣ ከኃጢአት ትነጻላችሁ። ለእናንተ ብቻ አይደለም ደሙ የፈሰሰው ለዓለም ሁሉ ነው እያለ ነው። እዚህ ጋር ተስማማለህ? ይህም ልበል ሶቨርን ይቅርታ፣ አሁንም ገባና ስብልዬ በይህ መልሼ ከእሱ ጋር ታወራላችሁ። እሺ ረጅም ሰዓት ቁጭ አሉ ፌር አይደለም። እኔ ያወራው ማለት ነው። አንተ ጨፍልቀዋል፣ አትጨፍልቀው። ስፒሮስ አንተ እንዳልከው አይደለም፣ ልድገመው። አንተ እንዳልከው አይደለም፣ ጨፍልቀ ነው የምታወራው። አንተ ሁለት የተለያየ ነገር ነው የሚያወራው መጽሐፉ። አንደኛ ምዕራፍ ቁጥር 1 ላይ ልጆቼ ሆይ ኃጢአት እንዳታደርጉ ይህን እጽፍላቸዋለሁ። እነማ ልጆቼ? ክርስቲያኖች፣ በክርስቶስ ኢየሱስ አምነው የዳኑትን ልጆቼ ኃጢአትን እንዳታደርጉ ይህን እጽፍላቸዋለሁ አለና ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። ለዓለም ሁሉ ነው ጥብቅናው? አይደለም፣ ለልጆቹ ልጆቼ ላላቸው በክርስቶስ ኢየሱስ አምነው ለዳኑ። ከዛ ሲቀጥልና እርሱም የኃጢአታችን ስርየት ነው አለ። የኛ ያመኑ ሰዎች የኃጢአታችን ስርየት ነው፣ ኃጢአታችን የተሰረየበት ነው ኢየሱስ ክርስቶስ። የኃጢአታችን በጣም በርካታ ስፍራዎች ነው የሚናገረው አዲስ ኪዳን ላይ የኃጢአታችን ማስተሰሪያ አርጎ አቆመው እያለ የኃጢአታችን በጣም ብዙ ክፍል ላይ አለ። የኃጢአታችን ማስተሰሪያ ነው፣ ኃጢአታችን የተሰረየበት ነው ይለና ለእኛ ከዛስ እንደገና ኢንክሉሲቭ ያደርገው ሁሉንም ደግሞ ዓለምን ሲጠቀልል ምን ይላል? ለኃጢአታችንም ብቻ አይደለም አለ። ኦኬ ለኃጢአታችን ማስተሰሪያ ነው አለና ለኃጢአታችን ብቻ አይደለም አለ፣ ለእኛ ብቻ አይደለም፣ ነገር ግን ለዓለም ሁሉ ኃጢአት እንጂ ዓለም ሁሉ ኃጢአት የሚሰረየው በሱ ነው አለ፣ በልጁ በኢየሱስ ክርስቶስ ደም ነው አለ። ስለዚህ አንድና ሁለት የተለያየ ነው። አንድ ለልጆች ብቻ፣ ሁለት ደግሞ ለልጆችና ለዓለም ሁሉ ኃጢአት ማለት ነው። ሁለቱ የተለያየ ነው። አድርግልኝና እርሱም ብሎ ሲጀምር ሌላ ሀሳብ እየተናገረ ነው። ከላይ ያለውን ነገር እንትን እያለ ነው። ጠበቃ አለው እርሱም የጻድቅ የሆነው ኢየሱስ ክርስቶስ ነው ይላል። እርሱም የኃጢአታችን ማስተሰሪያ ነው። እርሱም ሲል ከላይ ቀጥሎ ነው የሚመጣው እንጂ አንድ ቁጥር ለብቻ ሌላ እንትን፣ ሁለት ቁጥር ለብቻ ሌላ እንትን ሀሳብ ጥያቄ አይደለም። እርሱም ሲል ቆይ እርሱም ያለው ኢየሱስን ነው ወይስ ጥብቅናውን ነው? እርሱም ያለው ኢየሱስን ነው።
አለ። እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው ይላል። ካዲያ ምን ትላለህ? እርሱ ማለት ነው ላይ ጠበቃ የተባለው ኢየሱስ፣ እርሱም ኢየሱስ ክርስቶስ ላይ ጠበቃ ለአመኑት ሰዎች ጠበቃ የሆነው ኢየሱስ ማለት ነው። እርሱም የኃጢአታችን ደግሞ ማስተሰሪያ ነው። የኛ ኃጢአት ማስተሰሪያ ነው። ለኛ ኃጢአት ብቻ ደግሞ አይደለም፣ ለዓለም ሁሉ ኃጢአት ነው ብሎ ነገረን። እርሱም ስለ ኢየሱስ ቀጠለ መናገሩን። ስለዚህ ስለ ኢየሱስ ክርስቶስ መናገሩን ቀጠለ ማለት ከላይ ያለው ጠበቃ የሚለውን ሐሳብ ላመኑም ሰዎች ሰጥቷል ማለት አይደለም። እና እንደዛ ብለህ ነው። ቆይ ስፒሮስ ልጠይቅህ፣ ፐራክሊታስ የሚለውን ሐሳብም ያዝና አንተ ግሪክኛውን ጠበቃነቱ ላላመኑ ሁሉ ነው ብለህ ነው እንደምታምነው? እንደዛ አላልኩም። እኔ መጀመሪያ በቃ ካላልክ ታዲያ ምንድነው የሚያከራክረን? ነው አላልኩም። ታዲያ ምን ያከራክረናል? እኔ እናንተ አሁን እስካሁን የምትከራከረው ባላልኩት ነገር አንድም አላልኩም። ከአንተ ነህ እንጂ የተከራከር ስፒሮሲ። እሺ በቃ ከሶቨርኒ ጋር እሺ ላውራ። ይሄንን ያመጣሁት ከመጀመሪያው ከሰማችሁ ይሄኛው ስለ መስቀሉ ስለ ቤዛነት ስራ ነው ብዬ ነው ያመጣሁት። እዚህ ጋርም እርሱም የኃጢአታችን ማስተሰሪያ ነው ሲል እነዚህ ሰዎች አምነዋል። የትኛው ኃጢአት ነው የሚሰረይላቸው? አምነው በድካም የሰሩት። ስለዚህ እነሱ ኃጢአት ሲሰሩ የሚሰረይላቸው በደሙ ነው። ዓለምም ኃጢአት ሲሰራ ወደሱ ሲመጣ በኃጢአቱ ነው የሚታረቀው። እነሱ የኃጢአት ስርየት ያገኛሉ። እነዛ ደግሞ በዚሁ በአንዱ ደም ይታረቃሉ፣ ልጅ ይሆናሉ። እነዚህ አንዱ ልጅ የሆኑ ኃጢአት ሲሰሩና ልጅ ያልሆኑ ወደ ልጅነት ሲመጡ ኃጢአታቸው ተሰርቶ በአንዱ ደም ነው፣ አንድ ጊዜ በሰራው ደም ነው እያልኩ ነው ስከራከር ነበር። ጠበቃ የሚለው ላላመኑት ነው። አንድም አላልኩም። እስካሁን 3-4 ደጋገፍከው ስላላልኩት ነው ጭጭ አልኩት። ክፍሉ እየተናገረ ያለው አብ የኛ የኃጢአታችን ማስተሰሪያ አድርጎ ልኮል። ይሄ አብ ሲልከው ላመኑትም ነው፣ ነገ ከነገ ወዲያም ወደሱ ለሚመጡትም ኃጢአታቸውን አስተሰሪያው ልጅ እንዲሆኑ የሚያደርግ ነው። የቤዛነቱን ስራ ነው የሚያወራው ያልኩት፣ ስለ መከራከር አይደለም። ከቅድም ጀምሬ ሀሳቤ ይሄ ነበረ። ከተረዳኝፍ ሌሎቻችሁ ውስጥ እኔ ግን ጥያቄ የሆነብኝ ነገር እርቅና መልጃ አንድ አይነት ነገር ናቸው ወይ? ኤፍሬም ቅድም አስታርቀናል ስትል አስታርቆ ጨርሶናል እያልከን ነው ወይስ አሁንም ኢየሱስ ክርስቶስ እያስታረቀን ነው እያልከን ነው? እርቅና መልጃን አንድ ላይ እየነገር ነው ወይ እየነገርከን ያለው? እስኪ እሱን ግልጽ አድርግልኝ። እርቅና መልጃ አንድ ናቸው ብለህ ነው የምታስበው? ፍቺዎቻቸው አዎ፣ ምልጃ ማለት ማስታረቅ ማለት ነው። ኦኬ፣ እርቅና መልጃ አንድ አይነት ነው ፍቺያቸው? አዎ፣ እርቅ ማለት ምልጃ ነው። ኢትዮጵያ ውስጥ ያሉ ኮመንተሪዎች በሙሉ እነ ተክሎ ዋሪቨር በሙሉ ኢትዮጵያ ውስጥ ያሉ ኮመንተሪዎች እንደዛ ብለው ነው የፈቱት። ማስታረቅ ብለው ነው ምልጃ ነው የፈቱት። አብርሃም ለሶዶም ሲጸልይ እየማለደ ነው እያስታረቀ ነበር? አቤት። አብርሃም ስለ ሶዶም ከእግዚአብሔር ጋር ዘፍጥረት 18 ላይ እየማለደ ነው እያስታረቀ ነበር? ምን ያገናኘዋል ከኔ ወሬ ጋር? አይ መማለድና እርቅን ለመለየት ነው። ማማለድ በቃ ጨረስን እኮ። ምን ክርክር አያስፈልግም። ኮመንተሪዎች በሙሉ ማስታረቅ ነው የሚሉት። አለቀ በቃ። አይደለም ካልክ ማስረጃ ታመጣለህ አንተ። እርቅ ማለት የተበላሹ ግንኙነቶችን ማደስ ከሆነ እርቅ ማለት ኢየሱስ ክርስቶስ ያንን ነገር ከእግዚአብሔር ጋር በሞቱ አስታርቆ ጨርሷል። ሮሜ ምዕራፍ 5:10 ላይ ጠላቶች ሳለን እግዚአብሔር ጋር በልጁ ሞት ከታረቀን ይላል። እሺ እሱን እዚህ ጋር እንጨርሰዋ ከአንተ ጋር ቆይ አንዴ ሶቨርኒ አንድ ጊዜ። ስለዚህ ቆንጆ፣ ስለዚህ ኢየሱስ በመስቀል ላይ እርቅ ፈጽሞ ጨርሰዋል ብለህ ነው የምታምነው? አዎ፣ ማለት በቃ እርቅ ማለት የተበላሸውን ግንኙነት ኢየሱስ ክርስቶስ ከእግዚአብሔር ጋር በሞቱ አስታረቀና ጨረሰ። እሺ፣ እንዳልጨረሰ ደግሞ አሁን በአንተ አፍ ላስብልህ፣ ራስን ላስብልህ እንዳልጨረሰ። አሁን አንተ ታርቀሃል በሞቱ? አዎ ታርቀሃል በሞቱ? አስታርቋል። ኦልሬዲ በቃ ለምን ያስታርቀው እኮ። እሺ አሁን ሙስሊሞቹም እንደገና ደግሞ ፓጋኖቹም ያላመኑ ሰዎች ሁሉ ታርቀዋል። አስታርቆ ጨርሷል። እሱ ከእግዚአብሔር ግንኙነት ጋር ያለንን ነው ጥያቄው። ስለዚህ ሁሉም ታርቀዋል ማለት ነው። ስለዚህ ሁሉም ታርቀዋል፣ ያልታረቀ የለም። እስላሙም ታርቋል፣ ፓጋኑም ታርቋል እያልክ ነው አይደለ? ኢየሱስ ይኸውልህ በመስቀል ላይ ሲሞት በእግዚአብሔርና በእኛ መካከል የነበረውን የኃጢአት አጥር አስወግዷል።
ጠላቶች ነበር። ታርቀዋል። እነዚህ ታርቀዋል አልታረቁም? መልስልኛ። እኔ ታርቄያለሁ አልክ። ሙስሊሞች ታርቀዋል እኮ። ሙስሊሞች ታርቀዋል ማለት ማመን አለባቸው በክርስቶስ። እነሱ እኮ አልታረቁም አይደል? እነሱ አዎ፣ እነሱማ ታርቀዋል። እግዚአብሔር እሱ ግን ስራውን ሰርቶላቸዋል። እነሱ ማመን ብቻ ነው የሚጠበቅባቸው። ስራውን ሰርቶ ታርቀዋል አልታረቁም? ሙስሊሞች ታርቀዋል አልታረቁም? አልታረቁም። እሺ፣ እነሱ አሁን በክርስቶስ ኢየሱስ ቢያምኑ ማን ነው የሚያስታርቃቸው? ማን ነው የሚያስታርቃቸው? ታርቀዋል። በቃ በክርስቶስ ኢየሱስ ማመን ብቻ ነው የሚጠበቅባቸው። መስዋዕት ወሮዲ ያመስዋዕት በቃ ወሮዲ ተከፍሎ ሳያምኑ ታረቁ። ሲያምኑ ያ መስዋዕት ተከፍሎላቸዋል። በዛ መስዋዕትነት በቃ በኢየሱስ ማመን ብቻ ነው የሚጠበቅባቸው። ስለዚህ አሁን ታርቀዋልም አልታረቁም ሁለት ነገር ነው እየመለስክ ያለው። ሙስሊሞች ታርቀዋል ወይስ አልታረቁም? ይኸውልህ እርቅ ማለት በመጀመሪያ እርቅ ማለት የተበላሸውን ግንኙነት ማስተካከል ነው ብለን ተስማማናል እኮ። ሙስሊሞች ታርቀዋል አሁን አልታረቁም? መልስልኝ። ይሄንን ታርቀዋል አልታረቁም? አሁን ስለ ሙስሊሞች እርቅ እኮ አይደለም እያወራሁት። እርቅ ስለማለት ፍቺ ነው እየነገርኩ ያለሁት። ሙስሊሞች እኮ ታርቀዋል እየፈታን ነው አሁን። ሙስሊሞች ለመታረቅ ማመን ብቻ ነው የሚጠበቅባቸው። አንዴ በክርስቶስ እኔ አሁን ምን ይጠበቅባቸዋል ለመታረቅ አላልኩም። ታርቀዋል አልታረቁም? አልታረቁም። እሺ ሙስሊሞች አልታረቁም ብለሃል። አሁን ሀሳብ እንዳትቀይር። ሙስሊሞች አልታረቁም፣ እኔም አልታረቁም ብዬ ነው ማምነው። አክቹዋሊ እሺ አልታረቁም፣ ሙስሊሞች አልታረቁም። ኦኬ ሙስሊሞች መቼ ይታረቃሉ? በክርስቶስ ኢየሱስ ሲያምኑ። ኦኬ በክርስቶስ ኢየሱስ ሲያምኑ ይታረቃሉ። በቃ ይታረቃሉ። ከእግዚአብሔር ጋር ግንኙነት ይመልሳል። እኔም እንደሱ ነው የማምነው። ስለዚህ ኢየሱስ ዛሬ ማስታራቂ ነው ማለት ነው። ሐዋርያ ምንድን ነው የምትለው? አሁን ያላመነ ሙስሊም ዛሬ ቢያምን በኢየሱስ ይታረቃል እኮ። ኢየሱስ አስታራቂ ነው ዛሬ ሳይሆን ያ የማስታረቁን ስራ አንዴ ከፍሎ ጨርሶታል በመስቀሉ በመስዋዕትነቱ። ስለዚህ ማመን ብቻ ነው የሚጠበቅበት። አሁን ብቻ ነው እንጂ ሲያምኑ ይታረቃሉ። ይኸውልህ ኢየሱስ ክርስቶስ መጥቶ አሁን ለሙስሊሞች አይሞትላቸውም። ኦልሬዲ ሞቱ ሁሉንም ያስታርቃል። አይሞትም አይደል? አይሞትም። ኢየሱስ ሞቷል። እነሱ ለመታረቅ ግዴታ ማመን ነው እንጂ የሚጠበቅባቸው ኢየሱስ ድጋሚ መጥቶ አይሞትላቸው። ኦልሬዲ ሞቶ ጨርሶ አሁን እነሱ አንድ ሙስሊም ለምሳሌ እዚህ ጋር አንድ ሙስሊም ከድር የሚባል ልጅ አለ። አሁን ከድር እኛ ሙስሊም ስለሆነ አልዳነም ብለን ነው የምናምነው። ኦኬ ከድር አልታረቀም ብለን እናምናለን። እኔ እናንተ ክርስቲያኖች ነን እንበልና ክርስቲያኖች ስለሆንን ታርቀናል ብለናል። እሱ ግን ከድር አልታረቀም። ኦኬ ከድር አልታረቀም፣ በቃ ሙስሊም ነው አልታረቀም። ከድር አሁን ነገ ወንጌል ሰብከ ነው ነገ ወደ ጌታን ቢያምን ኦኬ ነገ ነው የሚታረቀው። ነገ ሲታረቅ ጌታ ኢየሱስ ነው አስታራቂው። የሚያስታርቀው ግን ነገ ደሙን አፍስሰው ሳይሆን እኛም የምንለው ያ ቀራንዮ አደባባይ ላይ ባፈሰሰው በአንዱ ደሙ ኦኬ አንድ ጊዜ በፈሰሰው በዛ ደሙ ዛሬም ያስታርቀዋል ነው የምንለው። አስታራቂነቱ ዛሬም እስከ ዘላለምም ነው። አስታራቂነቱ ግን ያስታርቀው ቀራንዮ አደባባይ ላይ በፈሰሰው ደሙ ነው። አዲስ ደም ይፈሳል አንልም። ኦኬ ገባኝ እኮ። አስታርቆ እሱ ከእግዚአብሔር ጋር ያለውን ነገር ዋጋውን ከፍሎ ጨርሶታል። ስለዚህ የሚጠበቅብህ አሁን ኢየሱስ ክርስቶስ ጨርሶታል። በቃ ማስታረቁን ጨርሶታል። ከሱ የሚጠበቅበት አንድ ሰው ከእግዚአብሔር ጋር መጥቶ ወደ እግዚአብሔር ግንኙነቱን ለመመለስ በክርስቶስ ኢየሱስ ማመን ብቻ ነው የሚጠበቅበት። ምንም ምን ድረስ አልታረቀም እኮ ተባባልና አልታረቀም እኮ። መስታረቁ ግን ዋጋውን ተከፍሏል። ስለተከፈለለት እኮ ነው ማመን የሚጠበቅበት እሱ። ስለተከፈለ ሲያምን ልክ ሲያምን ይታረቃል። የዛኔ ነው የሚታረቀው። ከእግዚአብሔር ጋር ግንኙነቱን ይመልሳል ነው። ጥርቁማ ተፈጽሟል። ከእግዚአብሔር ጋር ግንኙነቱን ይፈጽማል ነው። በቃ ወደ እግዚአብሔር ግንኙነት ይመልሳል። አሁን ደግሞ መልስ አልታረቀም አልክ እንዴ? ኖ አልታረቀም ሳይሆን ከእግዚአብሔር ጋር የነበረው ግንኙነት በክርስቶስ ኢየሱስ አንዴ ተከፍሎ እርቁ ተጨርሷል። ያ እርቅ የተከፈለው አንተ ለምሳሌ ለሆነ ሰዎች ሆቴል ውስጥ የሆነ ብር ከፈልክላቸው ምግብ እንዲበሉ ከፍለሃል። በቃ የዓመት ከፍለሃል። ከፍለህ ሄደሃል። በቃ ከፍለህ ሄደሃል። ከዛ የሆነ ሰው እዚህ ቤት ውስጥ ገብቶ መብላት ከፈለገ ተከፍሎለታል። ኦልሬዲ የሚጠበቅበት ገብቶ መብላት ነው የሚጠበቅበት። ኦልሬዲ ከፍላል። ድጋሚ መታ ከፍል። በቃ ኦልሬዲ ከፍለለታል። ሰውየው ገብቶ መብላት ብቻ ነው የሚጠበቅበት። ኤፍሬም ከፍሎልኛል ብሎ ስለዚህ ተከፍሏል። ድጋሚ እየመጣ ከፍለለትም ለሚመጣው ሰው የሚጠበቅበት ኤፍሬም እንደከፈለ ሰምቶ አምኖ መጥቶ ገብቶ መብላት ነው። በቃ ኦልሬዲ ከፍላል። የዓመት የከፈልከውን ማንም ሰው መጥቶ ይብላ ብለህ ለዓመት ከከፈልክ እዚህ ውስጥ ገብቶ የሚበላ ሰው በእኔ ስም ይብላ ብለህ ከከፈልክ ኤኒባዲ ሰምቶ ይሄንን መጡ እዛ ቤት ውስጥ ከበላ ከፍለሃል። ድጋሚ እየመጣ አትከፍልም። ኦልሬዲ ጨርሰሃል ከፍለህ። ያ ሰውዬ ባይገባስ ባይበላ አልበላም ነው አልበላም። ስላልሰማ ስላላወቀ አልበላም። ያመልጠዋል ማለት ነው። በቃ እያልኩ ያለሁት እሱ ነው። አሁን ሙስሊሙ ሰውዬ ታረቀ የምንለው ሲያምን ነው ታረቀ የምንለው እንጂ ሲያምን እኮ ታረቀ የምንለው እርቁ ተከፍሏል። አንተ ከፍለሃል እኮ። አንተ እኮ ድጋሚ አትከፍልም። በቃ ከፍለህ ጨርሰህ ሄዳል። ስለዛ ነገር አሁን አይመለከትም። ከፍለህ ጨርሰሃል። በእኔ ስም አንድ ይብላ ብለሃል እኮ። እሱ ነው ስለተከፈለ
እሱ ሰውዬ ዳነ አንልም ማለት ለምሳሌ ኢየሱስ ዓለምን ሁሉ ለማዳን እንደተሰቀለ እናምናለን። እኔም አንተን ዓለምን ለማዳን ተሰቀለ ማለት ዓለም ሁሉ ሳያምንበት ዳነ ማለት ነው አይደለም። ዓለም የሚድነው ሲያምንበት ነው አይደለ? ዓለም ያምንበት አንተ የከፈልክበትንም እኮ ያ ሰው እኮ ሰምቶ እኮ ነው መጥቶ ተከፍሏል የሚባለውን ነገር ሰምቶ እኮ ነው ገብቶ የሚበላው እኮ ኢየሱስ። ኦፍ ኮርስ እሱማ የተሰራውን ስራ ነው የሚያምነው፣ ግን እስኪያምን ስለዚህ ተከፍሏል። አንተ ከፍለህ እኮ ሄደሃል፣ በቃ ጥለህ ሄደሃል፣ ጨርሰሃል። በቃ አንተ ከፍለሃል፣ የዓመት ከፍለህ ጨርሰህ ሄደሃል። በቃ ከዛ ቤት ገብቶ የሚበላ ሁላ በነፃ ነው የሚበላው አይደለም። ይኸውልህ ጨርሶ ሄዳ ተቀላቅሎ አሁን አገኘው። ምን ተቀላቀለብህ መሰለህ አንተ አሁን ቤዛነቱና ምልጃው ተቀላቀለብህ፣ ቤዛነቱና ማስታረቁ ተቀላቀለብህ። ቅድም አንድ የጠቀስከው ጥቅስ ነበረ ስጠቅስ ታስታውሰዋለህ? ሮሜ 5:10 ምንድን ነው ያልከው? ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን፣ ይልቁንም ከታረቅን በኋላ ቤት እንድናለን። በቃ በልጁ ሞት ከታረቅን። አሁን ምልጃና ቤዛነቱን ላሳይህ ነው እዚህ ጋር ቤዛነቱንና ምልጃውን ላሳይህ። እሺ በልጁ ሞት ምን አለን ይላል? ታረቅናል። ወንደርፉል። ይኸውልህ በልጁ ሞት የሚለው ስለ ቤዛነቱ ነው የሚያወራው። ታረቅን የሚለው ያ ታረቅን የሚለው መታረቁን ስለ ምልጃ ነው የሚያወራው። ኦኬ በሞቱ ታረቅን የሚለው ማለት ነው። ምልጃ ማለት እኮ በጸሎት ክፍተት ውስጥ መቆም ማለት ነው። ምልጃ አይደለ? ላስረዳህ ነበር። እቺን አሁን ብትሰማኝ ጥሩ ነበር። ለሌላ ጊዜ ይጠቅም ነበር። ለምሳሌ እኔ እናንተ ተጣላን። አሁን በሞቱ አስታረቀን የሚለውን ላስረዳህ ነው። ኦኬ እኔ እናንተ ለምሳሌ ተጣላን። ኦኬ የኢየሱስን ምልጃ ነው አሁን ማሳየህ። ተጣልተናል እኔ እናንተ እና ስንጣላ ደግሞ ያው ዝም ብሎ አይደለም የተጣላ ነው። ለምሳሌ እኔ ከአንተ ተበደርኩኝና ገንዘብ ወስጄ መክፈል አልቻልኩም። መክፈል ስላልቻልኩ ተጣላን እኔ እናንተ። ኦኬ ዕዳ አለብኝ፣ ዕዳዬን መክፈል አልቻልኩም። በዛ ምክንያት ነው የተጣላ ነው። ስፒሮስ መጣና ሁለታችንን ሊያስታርቅ መጣ። ያው ሲያስታርቀን አንተምተው አይልም። ለምን አንድ ወንጀለኛ አለ፣ አንድ ገንዘብ ተበድሮ መክፈል ያልቻለ ሰው አለ። ስለዚህ ያ ገንዘብ የግድ መመለስ አለበት ለመታረቅ ካንተ ጋር። ከዛ ስፒሮስ መጣና ስንት ነው ያለበት ኤፍሬም አለ። 10 ብር ነው አልክ። ኦኬ እሺ እኔ ከፍልለታለሁ ኤፍሬምን እና ታረቁ አለና 10 ብር ከፈለ። አሁን ይህ 10 ብር መክፈሉን ያ ሪዴምሽን እንለዋለን። ሪዴምድ ኦኬ። አሁን ቤዛነት የምንለው እሱ ከፈለ 10 ብር ዕዳዬን ከፈለ። ከዛስ ዕዳዬን ከከፈለ በኋላ ከዛ አስታረቀኝ። በቃ አሁን ታረቁ አለ። ዕዳዬ ተከፍሏል። ከዛ ከአንተ ጋር ታረቀ። ኦኬ አሁን በሞቱ አስታረቀን የሚለው ሞቱ ስለ ሪዴምሽን ነው፣ ቤዛነቱን ነው የሚያነሳው ማለት ነው። አስታረቀን የሚለው በሞቱ አስታረቀን፣ ሞቶ ነው ያስታረቀን። ዝም ብሎ አይደለም ታረቁ ብሎ ያስታረቀን፣ ከፍሎልን ነው። ኦኬ እኛ መክፈል የነበረብንን የኃጢአት ቅጣት እሱ ተቀጥቶ ነው። ኦኬ ከፍሎ ነው ነፃ ያወጣን እኛን። ስለዚህ ልክ እንደዛ ማለት ነው። አሁን ኢየሱስ ክርስቶስ አስታራቂ ነው ስንል ኦኬ አሁን እያወራን ያለ ነው ስለ ፖቴንሻል ኢንተርሴሽን ስለሆነ እያወራን ያለ ነው። አንድ ሰው ወደ ጌታ ሲመጣ ኦኬ በቤዛነቱ ያምናል፣ ለሱ በተሰራ ተከፍሎለታል ኦልሬዲ። ያንን ያምናል። ያንን ሲያምን ይታረቃል። ኦኬ ከማን ጋር ይታረቃል? ኦብቪየስ ነው፣ ከእግዚአብሔር ጋር ይታረቃል። በማን ይታረቃል? በልጁ በኢየሱስ ክርስቶስ። ምክንያቱም ልጁ ኢየሱስ ክርስቶስ ነው እሱን ወክሎ ቤዛ የሆነው ምትክ የሆነው ማለት ነው። ኦኬ ሶ የምልጃ ኮንሴፕት ይሄን ያህል ቀላል ነው፣ ሀሳቡን መረዳት ለፈለገ ማለት ነው። ሶ በክርስቶስ ኢየሱስ ያልሆኑ ሰዎች አሁን ታርቀዋል? አልታረቁም። በክርስቶስ ኢየሱስ ሲያምኑ ግን ይታረቃሉ። ሲያምኑ ማለት የቤዛነቱን ስራ ሲያምኑ፣ ስለነሱ ኃጢአት መሞት መነሳቱን ሲያምኑ ከዛ ይታረቃሉ ማለት ነው። ስለዚህ ኢየሱስ ከአዲስ ኪዳን ይሄ እኮ የእናንተ የኦርቶዶክስ ትምህርት እኮ ነው። እኛ ለምን ማስረዳት እንዳለብን አላ ክርስቶስ ኦርቶዶክስ እኮ የክርስቶስ ኢየሱስን አስታራቂነት እኮ ሃይማኖተ አበው እኮ አለ አጠገቤ እኮ። አሁን ሃይማኖተ አበውን ባውጣ ኢየሱስ ክርስቶስ አስታራቂ ነው እኮ የሚል ቁጥር ስፍር የሌለው እኮ ነው። ሻውን ግንኙነት መልሰ ማስተካከል ማለት ነው። አንዴ በሚሰጥ ነገር በቃ እንዳልኩ አንተ ዕዳ የነበረበት ሰው ከነበረ ያን ዕዳ ካፈልክለት፣ በቃ ጨረስክ፣ አለቀ፣ ተከፍሎለታል። ከዛ በኋላ ያን ዕዳ እየሄድክ መክፈል የለብህም። እርቅ ማለት ይሄ ነው። በቃ የተበላሸ ግንኙነት ነበር፣ ጓደኛ ከነበሩ በዛ ብድር ምክንያት ወይ ደግሞ አበድሮት ከነበረ የተበላሸ ጓደኝነት ነበራቸው። አንተ ከፈልክለት መጣህና ያ ጓደኝነታቸው ተመልሶ ተስተካከል፣ አለቀ፣ ጨረስክ፣ በቃ ጨረስክ። እርቅ ማለት ይሄ ነው። በቃ ታረክ። አንዴ የምትከፍለው ነገር ነው። መልሰ እየመጣ የምትከፍለው ነገር አለ።
ምልጃ ማለት ግን በጸሎት ክፍተት ውስጥ መቆም ማለት ነው። ለምሳሌ ዘፍጥረት ላይ አብርሃም ስለ ሰዶም ሲጸልይ አላስታረቀም እኮ ማለደ እንጂ። ማስታረቅ ቢሆን ኖሮ አብርሃም ሰዶምን እንደዛ እንዳይሆኑ ያደርግ ነበር። ማስታረቅ ማለት ያ የተበላሸውን ግንኙነት መልሶ ማስተካከል። አብርሃም ግን እዛ ጋር ምንድን ያደርገው ማለደ እንጂ አላስታረቅም። ለዚህ ነው ዘፍጥረት 18 ላይ አብርሃም ጋር ምን አገናኘው? ከሱ ጋር ስለ ክራይስት ኢንተርሴሽን ነው እያወራን ያለ ነው። እኛ ስለ ምልጃና ስለ ማስታረቅ እኮ ነው እያወራን ያለ ነው። አንተ ስለ ሰፕሊኬሽን ገባህ። ስለ እርቅና መልጃን ነው። መልጃና እርቅ የተለያዩ ነገሮች ናቸው፣ ተዛማጁ ነው። አሁን እናንተ እርቅና መልጃን አንድ አድርጋችሁ ነው እያወራችሁ ያላችሁት። ኦኬ፣ አንተ ምንድን ነው ኦርቶዶክስ ነህ? አሁን እሱን እኮ እንተውና ስለ እርቅና ስለ መልጃ እናወራ። ምክንያት ስላለ ኦርቶዶክስ ነህ? እኔ ክርስቲያን ነኝ፣ ወንጌላዊ ክርስቲያን ነኝ። ወንጌላዊ ማለት ክርስቲያን ነኝ፣ ስላሴ አሜን ክርስቲያን እኮ። የወንጌል አማኝ ፕሮቴስታንት ነው ወይስ ኦርቶዶክስ ነው? ወንጌል አማኝ ማለት ተቋም ግድ መኖር አለበት? መወያየውን ሰው ማወቅ አለብኝ። በራስ ትምህርት እኮ ላስረዳህ እኮ ኖ። የራሴ ትምህርትማ መጽሐፍ ቅዱሱ ነው እኮ። እንግዲህ እምነት ከሌለ እኔ ዲኖሚኔሽኑን ከማይናገር ሰው ጋር አላወራም። እኔ እውነት ለመናገር መጀመሪያ መጽሐፍ ቅዱሱን ማውራት አይቻልም። እኔ ሙስሊም ስቦን አይደለም ራስን ሰዓት ሙስሊም ኮንክ ሙስሊም ነኝ ብለህ ነው የምትመጣው። ስለ ኢየሱስ ምልጃ ምን ያገባሃል? ሙስሊም ሆኜ መጽሐፍ ቅዱሱን ባወራ ሙስሊም ሆነ ስለ ኢየሱስ ምልጃ ምን ያገባሃል? ገና አንተ መዳን ያለብህ ሰው ነው ገና። ኖ ባወራ ነው የምለው። ችግሩ ምንድን ነው? ትክክል ነው። ችግሩ ምን እንደሆነ ልንገርህ። ችግሩ ምንድን ነው? እኛ ስንወያይ፣ በተለይ እኔ ከማንም ጋር ስወያይ ሃይማኖትን መናገር ያለበት ለምንድን ነው? ግራውንድን ማወቅ አለብኝ። ስታንድን ግራውንዱ ለምን መሰለህ? እንደዚህ ተቋም መታወቅ የተፈለገው ለምንድን ነው? እዛ ሁሉም ዶሚኔሽን ላይ ችግር ስላለ እኮ። ከዛ የችግር ይነሳና ያንተ አስተምሮ እኮ እንዲህ ነው ይባላል። ቀላል ስለሆነ እሱን ፈርተህ ነው? አይደለም፣ እንደሱ ልልህ አይደለም። ስለምፈራ የትኛውም ተቋም ፍጹም ስላልሆነ እዚህ ተቋም ላይ ማለት አልፈልግም። እሺ፣ እኔ ደግሞ ተቋምን ካልነገርከኝ ከአንተ ጋር ማውራት አልችልም። ተቋም ችግሩ ይሄ ነው። ተቋም ሲባል ተቋሞች ላይ ችግር ስላለ የተቋሙ ችግር ይነሳና ይሄ ተቋም እንዲህ ብሎ ነው የሚያስተምረው ይባላል። ኖስ ባይብል ካወራን ስለ መጽሐፍ ቅዱስ እናወራ። መጽሐፍ ቅዱስ ብቻ ብለን ምናምነው የምታምኑትና ሰላም ሴናዬ፣ ምዕመናን በጣም የሚገርም አርጊውመንት ነው ያስቀመጥከውና የፔንቴኮስታል ሙቭመንትን የሚመታ አርጊመንት ነው ያስቀመጥከው። በተለይ ይሄ በካፌና ሬስቶራንት ክራይስት ዋጋውን ከፍሏል። ከዛ በኋላ አንድ ሰው ሄዶ ማመን ነው ያለበት፣ የተከፈለለትን መቀበል ነው ያለበት እንጂ ክራይስት የምልጃ ስራ አሁን ላይ በሰማይ ይሰራል የሚባለው አርጊመንት ተወዛግቦ የፔንቴኮስታል ሙቭመንት ስለሚረዳው አከርካሪውን ስለመታህ ነው ኤፍሬም። ምንድን ነው ክርስቲያናዊ መረዳትህ ቤተ እምነትህ ብሎ የጠየቀው እና በጣም ገብቶኛል። አከርካሪ ከአንተ ጋር እናወራለን አሁን እና ከአንተ ጋር ስናወራ አሁን ከአንተ ጋር ማውራው እኔ አከርካሪ መመታት ማለት ምን እንደሆነ ላሳይ ነው። ክፉኛ መትቼ አከርካሪን ላሳይ ስለፈለኩ ነው ከአንተ ጋር ማውራው። ቀጥል፣ አሁን ከኔ ጋር እናውራ። እንደዚህ ነው ግን አከርካሪ መመታት ማለት እንደዚህ ነው። ምዕመናን በጣም ከባድ አርጊመንት አስቀምጦልሃል። ኦርቶዶክሳዊ አሁን ሆነ ይሄ ልጅ እሱ ትከሻ ላይ ተውም። እሱ ትከሻ ላይ ዛሬ ምልጃ ብሎ የሚረዳውን ነገር በአንድ ቃል መጮህ ነው። እንደዚህ ነው። ዝም ብለህ ነው እንደሚጮህ። በመስቀል ላይ ስራውን ሰርቷል። የዓለም መጮህ ነው የገባኸው። አከርካሪ ማመን ነው። ስለዚህ እናንተ ምታላችሁ የምታቀርቡበት መንገድ ምንድን ነው ብሎ በቃ መጥቶ አከርካሪ ምናምን ብለህ አጓርተህ ልትጮህ ነው እንዴ? በስነ ስርዓት እናውራ። አሁን እኔ እናንተ በስነ ስርዓት እናውራ። ኦኬ፣ በስነ ስርዓት እናውራ። አሁን አንተ ኢየሱስ ክርስቶስ ኦኬ አስታራቂ አይደለም አሁን ብለህ ነው የምታምነው? ዛሬ ከምዕመናን እንደውም አንድ ደረጃ ከፍ ላድርግልህ። ሮሜ መልእክት ምዕራፍ መረዳትህን እንደውም ምዕመናን ካስቀመጠው አንድ ደረጃ ከፍ ከኦንሊ ጂሰስ ጋር ይሄ ልትነጋገር ነው። አንደኛ ቆሮንቶስ መጽሐፍ ምዕራፍ 5 ቤሪያ ኦንሊ ጂሰስ ነው እንዴ? ላይ እንደዚህ ይላል፣ እግዚአብሔር በክርስቶስ ሆኖ ቤሪያ ኦንሊ ጂሰስ ነው ያስታርቅ ነበር ይላል። ቤሪያ ኦንሊ ጂሰስ ነው ምዕራፍ 5 ቁጥር 17 ላይ ሴና አውርጁ ሴና የሚሰማ አይደለም፣ ዝም ብሎ ለመረበሽ የገባ ሰው ቤሪያ ቆይ አንዴ ከኤስፒሮስ ጋር ጨርስ አንዴ
ሴራ አንዴ ከደረጃውን ከፍ ላደረገው ነው። አንደኛ ቆሮንቶስ መጽሐፍ እኮ ደረጃውን ከፍ የምታደርገው እየሰማህ ነው። ትሰማለህ? ቤሪያ እግዚአብሔር ነው ወይንስ ክርስቶስ ነው የሚለውን ያስቀምጥልኝ። ቤሪያ ትሰማለህ ወይ? መጀመሪያ ደረጃውን ከፍ የምታደርገው ጆሮውን በመድፈን ነው እንዴ? ደረጃውን ከፍ የምታደርገው በመስማት ትሰማለህ? እየሰማህ ነው የምታወራው ወይስ አትሰማም? ዝም ብለህ ነው የምትጮኸው? ኧረ በቃ አሁን ኤፋና ስፒሮስ ጨርሱ። ቆይ ኖ ከቤሪያ ጋር ነው አንድ ደረጃ ከፍ ላይ ያደርገው ቤሪያ ማለትም ውይይት ስለሆነ ቤተ እምነቱን ባትነካና በትምህርቱ ላይ ብቻ በእንትን ብንል ጥሩ እንወያያለን። ቆይ ትምህርቱ ላይ ነው። አሁን ጴንጤ አንድ ጊዜ ስፒሪዬ ኖሮ በጸባይ እናወራ ነበር። አሁን ግን ችግር የለውም። ስፒሪዬ ቆይ እሱ ነው ጴንጤኮስታል አከርካሪ ምናምን ስላለ ችግር የለውም። አሁን ችግር የለውም። አሁን ከቤሪያ ጋር ከኔ ጋር እናወራለን። ከቤሪያ ጋር ግን ቤሪያ ምንድን ነው መሰለህ አንዴ ቆይ እንደሱ አይደለም። ቆይ አንድ ጊዜ ስትባል መስመር አስይዘው ቆይ ይሄንን እንዲህ ነው ይሄ እንደዚህ ነው። ስለዚህ አሁን የምንወያየው መጀመሪያ ስለምን እንደምታወራም አላወቅንም። አሁን ንግግር መጀመሪያ መኖር አለበት። አሁን የምናወራው አንተ ኢየሱስ አሁን አስታራቂ አይደለም ብለህ ነው ብለህ ነው። ምንም የምናውቀው ነገር የለም። ኢየሱስ አማላ ቆይ አንዴ ኧረ አንዴ አሁን ኢየሱስ አማላጅ ነው አይደለም? ምንም የሚታወቅ ነገር የለም። መጀመሪያ ስለምን ልናወራ ነው እናንተ? እሱ ይታወቅ። ከዛ በኋላ ነው አንተ ወደ ማስረዳት አንድ ደረጃ ከፍ አድርገዋለሁ ብላል። ከፍ አድርገው ይሄ ይላችሁ ይሄኛው እንደዚህ ነው፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው ብለህ ታስረዳለህ። ግን አሁን በምንድን ነው የምንወያየው? መጀመሪያ ውይይቱ ምንድን ነው? እሱን ነገር በመጀመሪያ ደረጃ ላስቀምጥልህ። እርቅ ወይንም የክርስቶስ የእርቅ ስርዓት ወይንም ሊቀ ክህነቱን በእያንዳንዱ ዲኖሚኔሽን ውስጥ ያሉት ከመጽሐፍ ቅዱስ ጋር የተዛባ መረዳት አላቸው። ለምሳሌ ኢየሱስ ክርስቶስ አስታራቂ ነው ሲሉ እግዚአብሔርን አስታራቂ አይደለም ብለው ይረዳሉ። ይህ ደግሞ ፍጹም ከመጽሐፍ ቅዱስ የራቀ አስተምህሮ ይሆናል። አንደኛ ቆሮንቶስ መጽሐፍ እግዚአብሔርን አስታራቂ አይደለም ብለው ይረዳሉ ማለት ነው። ወልድ ነው እንጂ አስታራቂ አብ አስታራቂ አይደለም ይላሉ። እኔ ደግሞ አብ አስታራቂ እንደሆነ መጽሐፍ ቅዱስ ውስጥ አሳያለሁ። ኦኬ፣ ስለዚህ አንተ ሃይማኖት ምንድነው? ኦርቶዶክስ አይደለህም ማለት ነው። ራይት አንዴ ላስቀምጥልህ። በመጀመሪያ አብ አስታራቂ ቆይ መጀመሪያ ቤተ እምነት መታወቅ አለበት። ኦርቶዶክስ ነህ አይደለህም? ወልድ ብቻ አስታራቂ ነው የሚለው መረዳት ይመጣል። ኦርቶዶክስ ነህ አይደለህም? መጀመሪያ ቆይ አንዴ ስላሴ አማኝ አይደለም። ስለዚህ በቃ ነው ኤፊ ይቅር። አንተ ቤሪያ ማለት ያኔ እንደዚህ ፎክረ ገብተህ ያስለቀስኩ ልጅ ነህ እንዴ? ቆይ እሱንማ ቪዲዮ ጋብዘላ። ቆይ ቪዲዮ ከፍትላቸዋለሁ። ቆይ አንተማ ቪዲዮ አለ እኮ ቪዲዮ አለ እንዴ? ያኔ እንደዛ ፎክረ ገብተህ አንተ ነህ እንዴ? እንኳን አወኩ። እሱንማ ቪዲዮ ጋብዛቸዋለሁ። አንዴ እዚህ ልጅ ቪዲዮ ከኔ ጋር ኖ ተዋሻለህ እንዴ? ቪዲዮውን ከፍትላቸዋለሁ ከኔ ጋር ያለውን አርጊመንት። ቤሪያ የሚባል ሌላ ሰው አለ ካንተ ውጭ? እኔ ወጃ አይደለሁም። እኔ ኢየሱስ በራሱ መረዳት ውስጥ ግን ቤሪያ አንተ ነህ። ከኔ ጋር ዲቤት ገብተሃል። ዲቤት ገብተህ ታውቃለህ ከኔ ጋር። እስቲ ዲቤቱን ተከፍተዋለህ ወንድሜ። ዲቤቱን ከፍተዋል። ኢየሱስ ክርስቶስ እግዚአብሔር አብ ነው ብዬ አልረዳም እኔ። ቆይ በቃ አውቄሃለሁ አንተን። ቤሪያን ማለት ማን እንደሆነ አውቄሃለሁ። እስላም ነህ፣ ሙስሊም ነህ። ጥያቄ ጠይቀኸኛል። አንዴ ላስቀምጥ። እሺ ቆይ አይደለም ካንተ ጋር የምናወራው ስለ ኢየሱስ ምልጃ አይደለም የምናወራው። ሆድ ኦን ሰከንድ። ካንተ ጋር ስለ ኢየሱስ ምልጃ አይደለም የምናወራው። አንተ ሙስሊም ነህ። ሙስሊም ኢየሱስ ተሰቅሏል ብሎ አያምንም። እሺ እሱ ሙስሊም ነው። አንተ ስለ ምልጃ አንተ ምን አግብቶ ነው ስለ ምልጃ ካንተ ጋር ምናምን? እኔ ማውራው ስለ ምልጃ ከኦርቶዶክስ ወንድሞቼ ጋር ነው ማውራው ብሎ አያምንም። ኤፍሬም ፕሊዝ በእናትህ ሃይማኖታችንን አታዛበው። አይ ነው ከእሱ ጋር አላወራም እኮ እያልኩ ነው። ማን ነው ከእሱ ጋር አላወራም። ኤፍሬም አንድ ነገር ላሳይህ። መጽሐፍ ቅዱስ ውስጥ ወልድ ብቻ ነው አስታራቂ ወይንስ አብ አስታራቂ? አይደል ስለአንተ ካንተ ጋር ስለ አስታራቂነቱ አናወራም። አንተ ገና ኢየሱስንም አታውቀውም አታምንም። ቤራ ካወቅኩ አንተ ሙስሊም ነህ። ከኔ ጋር ዲቤት አድርገሃል። ቆይ ለምን ዲቤቱን አላወጣም? ቆይ በደንብ እኮ አልኩ። ኤፍሬም ሰው ሙስሊም አይደለም ቤሪያ እንዴ? አንድ አይነት ናቸው፣ ሙስሊሞች ናቸው። በክርስቲያን ማለት ወይኔ አሁን አብ አስታራቂ እንደሆነ መጽሐፍ ቅዱስ ውስጥ ባሳያችሁ ሙስሊም ነው። ቆይ አንድ ጊዜ ሙስሊም አስታራቂ ነው የሚለው ትምህርት ምን ላይ ይቆማል? ኤፍሬም ፕሊዝ፣ እኔ ሙስሊም ነኝ። እኔ ከእናንተ ልማር እንጂ የተቀመጥኩት ያልሆነ ስያሜ እንድትሰጡን አይደለም። እሺ አስወረዳችሁት። አንድ ጊዜ አሁን ስፒሮስና በኢየሱስ ስቅለት አናምንም። እኛ ኢየሱስ አድርጓል ነው ብለን የምንለው፣ አልተሰቀለም ብለን ነው የምንለው። ስፒርና ሙስሊም አስቀምጠሽ ሴን አይከብድም? ኧረ ሙስሊም አይደለም በእናትህ ያማል። ሙስሊም ነኝ አለሽ እኮ ይሄው በአፉ። አሁን ጀስቲስ ቤሪያ አይደለም
በስም ነው የክርስቲያን ስም የያዘው እንጂ ሙስሊሞች ናቸው። ጀስቲስ አንድ አይነት ናቸው። ምዕመናን ኤፋና ስፒሮስ ጨርሱ። አይ ሙስሊም ነው ልጁ ሙስሊም ነው። ምን ትሸፋፍኑታላችሁ? ከኔ ጋር እኮ አውርተዋል እኮ አልኩ። ኧረ ጌታን አይደለም በእውነት ኤፊ ምንድነው እያልክ ያለው? ለሰው ሃይማኖት አንተን የምትሰጥለት እንዴ? እኔ አምናለሁ ያላለው ኤፋና ስፒሮስ በእናታችሁ ቶሎ ጨርሱ። ምን ሆነ ነው ኤፊ? ቆይ ምንድነው? እኔ ሙስሊም ነኝ እና ሙስሊም አይደለም የምትለው አንተ ሙስሊም ልትሆን ትችላለህ። ደዝም ማረድ እኔ ጉዳይ አይደለም። ልጁ ግን ሙስሊም ነው። አንድ ጊዜ ሴናይ አሁን ስከፍተው በሌላ ስልክ ስከፍተው ቆይ አንዴ ቪዲዮ አሳያቸዋለሁ። በሌላ ስልክ ስከፍተው እንትን አድርጌዋለሁ። እኔ ቪዲዮዎችን ሪፖርት ሲደረጉ ቤሪያን አሳየንና ከዛ አወጣለሁ። ቆይ አንድ ጊዜ እሺ፣ እሱን ላሳይሽ ነው ሴናይ። ድጋሚ ያስገብኝ ምን ላድርገው መሰለሽ? ፕራይቬት አድርጌዋለሁ ቪዲዮውን እና ከፕራይቬት ላውጣውና እከፍትላችኋለሁ። አንዴ መልሰሽ አስገብኝ። እሺ እሺ። ሴኑ ግን ሰው አላምንም ካለ እኔ እንደዚህ ምንድነው ግን አምንበታለሁ ባለው ነገር ነው መጠራት ያለበት። ሴኑ ለምንድን ነው የሃይማኖት ሰው የሚለጠፈው? አይ በቃ ሐሳቡ ነው የተናገረው። ፕላስ ደግሞ ቆይ አይደለም አሁን እኔ በክርስቶስ ላይ ቆይ አንዴ ኤፍሬም ላይ አስተያየት እንትን አይደለም። እኔ ስለ ኤፍሬም አይደለም ማውራው፣ ስለ ኤፍሬም አይደለም። ጀነራሊ አስተምሮት ካለ በቃ ተው በቃ አስተምሮት ካለ ያንን አስተምሮት ነው እንጂ እከሌ እንደዚህ ስለሆንክ እከሌ እንደዚህ አይነት ብሎ ክርክር ሴሌክቲቭ አግሬሽን ወይም ደግሞ አማልጦ ማልቀስ ነው። አሜን ሌት ቢ ፌር። እሺ አሁን ኤፍሬም እየመጣ ነው። ጤና የአንድ ነገር እዚህ ጋር ላስቀምጥልሽ እሱ እስኪገባ ድረስ። በነገራችን ላይ መጽሐፍ ቅዱስ ላይ አንደኛ ቆሮንቶስ መጽሐፍ ምዕራፍ 5 ቁጥር 17 ላይ እግዚአብሔር በክርስቶስ ሆኖ ያስታርቅ ነበር ይላል። እዛ ጋር እግዚአብሔር ብሎ የሚጠራው አብን ነው። ስለዚህ አብ አስታራቂ ነው አይደለም ብላችሁ መጠየቅ ብቻ ነው። ኢየሱስ ብቻውን አስታራቂ ነው ለሚሉ ሰዎች አንድ ጊዜ ቆይ ጎግ የሚለው እንትና ነው ኤክሶ ነው ጎግ የምትባለው? አዎ እሱ ነው። ኤክሶ ሁልጊዜ ዝም ብለህ በጀርባ እየሄድክ አስተያየት የምትሰጠው አንድ ቀን ተወያይተህ አታውቅም። እንደ ሰዎቹ እያለው ማውራት የምትፈልገውን ነገር እያለው ማውራት ያለብህ። እሺ ለሌላ ጊዜ እሺ ላውራ። ቆይ አሁን አታወራም። ቪዲዮ ላሳይ ነው ታወራ። አስተያየት ከሰጠህ በኋላ በሰው ላይ አታውራ አትበል። ምን ጉድ! የእግዚአብሔርን ስም የሚጠራ ሁሉ ይድናል። እግዚአብሔርም እንደተናገረ በጽዮን ተራራ በኢየሩሳሌም መድኃኒት ይገኛል፣ ደግሞም እግዚአብሔር የጠራቸው የምስራች የሚሰበክላቸው ይገኛል ይላል። የእግዚአብሔርን ስም ይጠራል የተባለው እዚህ ጋር ያህዌ የተባለው እዚህ ጋር ማን ነው? አብ ነው። አብ ነው። አብ ነው ብሏል። እርግጠኛ ነው አብ ነው ብሏል ይላል ሮሜ 10:13 የጌት እንደዚህ ይላል፣ በአይሁድና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም የሁሉ ባለጠጋ ነው። የጌታን ስም የሚጠራ ይድናልና ይላል። የጌታን ስም የሚጠራ ይድናል የተባለው እዚህ ጋር ለማን? አብ ነው። አብ ነው እዚህ ጋር ልጨርሰው ክፍሉን እንደዚህ ነው የሚለው። ስሙ እንደዚህ ያለ ስሙ ከ9 ጀምሮ ላንብብላችሁ። ሮሜ 10:9 ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ አለ። ኦኬ እግዚአብሔር ከሙታን ያስነሳው ማንን ነው? አብን ነው? ወልድ ነው? ሰውን ነው ከሙታን ያስነሳው። የሞተ እግዚአብሔር የለም። ማን ነው? እሺ ከሙታን የተነሳው ማን ነው? ኢየሱስ ነው? ሰው ነው ከሙታን የተነሳው። ኢየሱስ የሚባል ሰው ኢየሱስ ነው ወይ? አዎ ኢየሱስ የሚባል ሰው። እሺ ኢየሱስ ደብ ብላችሁ ስሙ። ኢየሱስ ነው ከሙታን የተነሳው አለ። ከዛስ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናልና መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና። በላይዳይ በግሪክ ሰው መካከል ልዩነት የለምና አንዱ የሁሉ ጌታ ነውና ለሚጠሩት ሁሉ ባለጸጋ ነው ካለ በኋላ ነው የጌታን ስም የሚጠራ ሁሉ ይድናል ያለ። ስለዚህ የኢየሱስን ስም የሚጠራ ነው ይድናል እያለ ያለው ያህዌ ነው። ኢሳያስ 45:23 ኢሳያስ 45:23 ኢሳያስ 45:23 እንዲህ ይላል፣ ቃሌ ካፌ በጽድቅ ወጥታለች አትመለስም፣ ጉልበት ሁሉ ይንበረከካል፣ ምላስ ሁሉ በእኔ ይምላል ብዬ በራሴ ምያለሁ። ኦኬ ጉልበት ሁሉ ለእግዚአብሔር ጉልበት ሁሉ ለእኔ ይንበረከካል ያለው ማን ነው? አብ ነው። አብ ነው። እርግጠኛ ነህ? ኦኬ ሮሜ 14:11 እንዲህ ተብሎ ተጽፏልና ቆይ ከ9 ጀምሮ ላንብበው። ስለዚህ ነገር ሙታንንም ሕያውንም ይገዛ ዘንድ ክርስቶስ ሞቷልና ሕያውም ሆኗልና አንተም
በወንድም ላይ ስለምን ትፈርዳለህ? ወይስ አንተ ደግሞ ወንድምህን ስለምን ትንቃለህ? ሁላችን በክርስቶስ ፍርድ ወንበር ፊት እንቆማለንና እንዲህ ተብሎ ተጽፏልና እኔ ሕያው ነኝ ይላል ጌታ፣ ጉልበት ሁሉ ለእኔ ይንበረከካል፣ ምላስም ሁሉ እግዚአብሔርን ያመሰግናል። እንግዲያስ አንዳንዳችን ስለ ራሳችን ለእግዚአብሔር መልስ እንሰጣለን አለ። ይሄ ለማን ነው? ለእግዚአብሔር ነው የምትሰጠው። በክርስቶስ በኩል ለማን ነው? ክርስቶስ አብ ነው። ኢሳያስ 9:6 ትንቢተ ኢሳያስ 9:6 እንድትዘጋጅ ነው አንተ ምነግርህ ማለት ነው። ጥቅሱ እሺ፣ ኢሳያስ 9:6 ስላልተዘጋጀው ነው። እሺ፣ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነት በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል አለ። ለማን ነው ይሄ የተባለው? ለወንድ ልጅ። ለማን ነው? ለኢየሱስ ነው። ወንድ ልጅ ለሆነው ኢየሱስ። ኢየሱስ ኃያል አምላክ ነው። ይደረጋል፣ በእግዚአብሔር ኃያል አምላክ ይደረጋል አለ። ኢየሱስ ኃያል አምላክ ነው። ታምናለህ? ይሄንን ይደረጋል አለ። ቁጥር 7 ይደረጋል ይላል። እዚህ ጋር ይደረጋል ይላል። የመጨረሻውን ቃል አንብቦ እዚህ ጋር ይደረጋል ይላል ወይ? ኦኬ፣ ይደረጋል ብሏል። ስሙ ወንድ ልጅ ተሰጥቶናል፣ አለቅነት በጫንቃው ላይ፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ነው። ይደረጋል የሚለውን ከየት አመጣ? አንብበው ቀጥል። ትንቢቱን መጨረስ መጽሐፍ ሳጨረስ ነው እንዲጥራስ ተብለጠቅና እንዲሆን አሁን ሰከንድ መጨረሻ ቆይ ስሙኝ። አሁን የሚያጭበረብሩበት ሁሉ ጊዜ ይሄንን ነው። ስሙ። አሁን ቀጥሎ ማረበውን ስሙ። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል፣ ለሰላሙም ፍጻሜ የለውም ካለ በኋላ 4 ነጥብ ካደረገ በኋላ የእግዚአብሔር ቅናት ይህንን ያደርጋል ይላል። ከዚህ ጋር የእግዚአብሔር ቅናት ይህንን ያደርጋል ይላል። ምኑን ነው የሚያደርገው? ከላይ ያደረገው በዳዊት በመጀመሪያው ቃል ነበረ ይላል። በመጀመሪያ ቃል ነበር የተባለ ማለት እግዚአብሔር አብ ነው? እግዚአብሔር ወልድ ነው? ማን ነው? እግዚአብሔር ነው የተባለው እኮ። እግዚአብሔር አብ ነው? እግዚአብሔር አብ ነው። እሺ፣ በመጀመሪያው ቃልም በእግዚአብሔር ዘንድ ነበረ። በእግዚአብሔር ዘንድ ነበር የተባለው ማን ነው? ቃል ነው እኮ። በእግዚአብሔር ዘንድ ነበረ የተባለው ቃል ማን ነው? ኢየሱስ ነው? ቃል ነው አልኩህ። ኢየሱስ የሚባል በእግዚአብሔር ዘንድ የነበረ የለም እኮ። ቃል በእግዚአብሔር ነበር የተባለው ቃል ምን አይነት ቃል ነው? ንግግር፣ ሎጎስ፣ ንግግር ነው። ንግግር ነው። እሺ፣ ንግግር ነው። ተቀበልን። በመጀመሪያው ቃል ነበር የሚለው አብን ነው። ቃልም በእግዚአብሔር ዘንድ ነበር የሚለው ንግግር ነው አለ። እሺ፣ ቀጥሎ ምን ይላል? ቃልም እግዚአብሔር ነበር ይላል። ንግግር እግዚአብሔር ነበር እያለ ነው። እስቲ በ1879 ባይብል ጥያቄን መልስ። ንግግር እግዚአብሔር ነበረ እያለ ነው ወይ? ገና አንተ ባትባለህ ተረጋጋ። ራዕይ 1:8 ዮሐንስ ራዕይ 1:8 ተረጋጋ። ዮሐንስ ራዕይ 1:8 ራዕይ 1:8 ከ7 ጀምሬ ላንብበው። እነሆ በደመና ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድር ወገኖች ሁሉ ስለሱ ዋይ ዋይ ይላሉ። አዎን አሜን ይልና እዚህ ጋር ይላል ያለውና የነበረው የሚመጣው ሁሉን የሚገዛ አምላክ አልፋና ኦሜጋ ለኢየሱስ ነው። ዕብራውያን 1:2 ቅድም ጠቅሰው ስለነበር እሱን ልጥቀስ። ዕብራውያን 1:2 እሺ፣ 1:2 እንደዚህ ይላል ሁሉን ወራሽ ባደረገው ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ላይ እኛ ተናገረን ይላል። ኦኬ፣ ልጁ የተባለው ማን ነው? ኢየሱስ። ደቂቃ እስኪያልፍ አጠብቅ። ማን ነው? ኢየሱስ። ኦኬ፣ በኢየሱስ ነው ዓለማት የተፈጠሩት። ዓለማት የሚልህ ኤዮን ወይንም የዘመን ልኬት ነው ወንድሜ። እሱን ዋሬቨር ዓለማት የተፈጠሩት በኢየሱስ ነው። ደቂቃ አለቀ። በኢየሱስ ነው። ይሄን መልስ የጀመርኩትን ጥያቄ
ደቂቃ አለቀ። እኔ እኮ ቤሪያ ማለት ይሄ ነው። ምንም ልረዳቸው አልችልም። ሂዝ ሙስሊም እውቀቴ ምናምን ቴቴ የሚለው ግን እንደዚህ ኩክ ሊደረግ ነው አሁንም የመጣው እና አስታወስኩ። እርግጠኛ ነህ ከፎቶ ላይ ያለው እሱ ነው? ቤሪያ ነው? አዎ ራሱ ነው። ይሄ ነው ቤሪያ። ኧረ በጌታ ምንድን ነው? አሬ ሰው ለጌታ ብሎ ያሻል። ይሄ ውይይት የተደረገበት ቀን እናስታውሳለን። አንድ ነገር ቆይ ማሂ ላስቀጥል። ይሴና ሙስሊም ነው ለሚለው ኤፍሬም ሙስሊም አይደለም ልጁ፣ ግን የአንድ አምላክ አማኝ ተከታይ እንደሆነ ያውቃለሁ፣ ግን ሙስሊም አይደለም። ሙስሊሞች ጋር ሲከራከር አውቃለሁ። ይሄን አንድ ነገር ላስቀምጥላችሁ። በመጀመሪያ ደረጃ በደንብ ሪከርዱን ስለሰማችሁ ጌታ እግዚአብሔር በክርስቶስ ኢየሱስም ይባረክ። በቃ ኤፍሬም አትውረድ፣ ግን ከነሱ ጋር ማን የሚያወራ ሰው የለም። አትውረድ ሴና ሶር ልጃቸው እኔም ደከመኝ።